በመጨረሻም የተጠበቀው ሆኗል። ኤንዞ ማሬስካ ከሰማያዊዎቹ መንደር ተሰናብተዋል። ከኤቨርተኑ ድላቸው በኋላ ያለፉት 48 ሰዓታት ለእኔ ጥሩ አልነበሩም፣ በቂ ድጋፍ እያገኘው አልነበረም ብለው አስተያየት ከሰጡ በኋላ ነበር ነገሩ ትርምስምስ ማለት የጀመረው። እርሳቸው ያንን አስተያየት ሲሰጡ ማንን ለመናገር እንደፈለጉ ግልጽ ነበር። ከአመራሮቹ ጋር ግጭት ውስጥ መግባታቸውም እንደዛው። ደግሞም ከትላንትና በስቲያ ከተደረገው የቦርንመዝ ጨዋታ በኋላ ታሟል በሚል ሰበብ የጋዜጣዊ መግለጫ ሳይሰጡ መቅረታቸው ሌላኛው ሊሰናበቱ እንደሚችሉ አመላካች ወይም ጠቋሚ ጉዳይ ነበር። ዞሮ ዞሮ ቼልሲን ወደ ቻምፒየንስ ሊግ የመለሱትና ለክለቡ የኮንፈረንስ ሊግና የዓለም የክለቦች ዋንጫን ያሸነፉት ሰው ከዚህ ክለብ መሰናበታቸው አይቀሬ ሆኗል። አሁን የቼልሲ ደጋፊዎች በሁለት ጎራ ተከፍለው የተለያዩ አሴቶቻቸውን እየሰጡ ይገኛሉ። በአንድ በኩል ያሉት የቼልሲ ደጋፊዎች እንኳንም ተሰናበቱ፣ እንኳንም ከዚህ ክለብ ለቀቁልን የሚል አሴቶቻቸውን ሲሰጡ፣ በሌላ ጎን ደግሞ ያሉት የቼልሲ ደጋፊዎች የቼልሲ አመራሮች የራሳቸውን ጥፋት ነው ኤንዞ ማሬስካ ላይ ወስደው የለጠፉት፣ እርሳቸውን ማሰናበታቸው ትክክል አይደለም የሚሉ ሀሳቦቻቸውን እየሰጡ ይገኛሉ። ከሰሞኑ የነበረው የቼልሲ ውጤት ማጣት ለስንብታቸው በቂ ምክንያት ሆኖ መቅረብ ይችላል። ከዚህም በተጨማሪ ቼልሲ በእሳቸው ቦታ የትኛውን አሰልጣኝ ሊተካ ይችላል? በውድድር ዓመት ውስጥ መጨረሻ ቼልሲ ምን አይነት ውጤት ሊያስመዘግብ ይችላል? ይህ እሳቸውን የማሰናበት ውሳኔ ለቼልሲ ጥሩ ውጤት ይዞለት ይመጣ ይሆን ወይስ ደግሞ ከተጠበቀውን በተቃራኒ ሆኖ የቼልሲን የውድድር ዓመት ያበላሸዋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። እንደተጠበቀው ወይም ደግሞ እንደታሰበው ነው የሆነው። ጠዋት ላይ ፕሮግራም ሰርቼላችሁ ነበረ። አሰልጣኙ ከዚህ ክለብ ሊሰናበቱ መቃረባቸውን ተከትሎ ያንን ፕሮግራም ከሰራው ከጥቂት ሰዓታት በኋላ አሰልጣኙ ከዚህ ክለብ መሰናበታቸው ይፋ ተደርጓል ማለት ነው። እስቲ የቼልሲ ደጋፊዎች ምን ተሰማችሁ? አሰልጣኙ በመሰናበታቸው ምን አይነት ስሜት ነው የተሰማችሁ? አሰልጣኙ መሰናበታቸው ለእናንተ ትክክል ነው ወይስ ደግሞ የአሰልጣኙ ስንብት ትክክል አይደለም? ልክ ነውም ካላችሁ ልክ አይደለምም ካላችሁ በምክንያት ኮሜንት ላይ የገባችሁ አሴቶቻችሁን ከምክንያት ጋር ልታስቀምጡልን ትችላላችሁ። ነገር ግን በዚህኛው ፕሮግራማችን ላይ በተለይ የስንብታቸው ምክንያት ምንድን ነው የሚለውንና ከዛ ጋር ደግሞ ተያይዞ እንግዲህ ከዚህ በኋላ ሊጠበቅ የሚችለው ነገር ምንድን ነው? የቼልሲ የውድድር ዓመት መጨረሻ ላይ ጥሩ ውጤት ቼልሲ አስመዘግቦ ሲዝኑን ያጠናቃል ወይስ ደግሞ ከዛ በተቃራኒ የማይሆን ሲዝንን ቼልሲ ሊያሳልፍ ይችላል የሚለውን ነገር እዚህኛው ፕሮግራማችን ላይ የምንመለከት ይሆናል ማለት ነው። እንግዲህ ያው የሚጠበቅ ነገር ነበረ የእሳቸው መሰናበት። ምክንያቱም በጣም ብዙ ነገሮች አሉ። በቅድሙ በነበረን ፕሮግራማችን ላይ ጠዋት በነበረን ፕሮግራም ላይ እንደገለጽኩት ለእሳቸው ስንብት ምክንያት የሆኑ ነገሮችን የሆነ ያክል እየዘረዘርን ወይም እየጠቀስን ነበርና ኢቭን ከትላንትና ወዲያ እሳቸው የጋዜጣዊ መግለጫ ሳይሰጡ ነበር የቀሩት። እንደው ታሟል በሚል ምክንያት ወይም ደግሞ ታሟል በሚል ሰበብ የጋዜጣዊ መግለጫ ሳይሰጡ መቅረታቸው አንዱ የዚህ ጉዳይ ጠቋሚ ወይም አመላካች ጉዳይ ነበር። እንደተባለው ታሟል የሚለው ነገር በትክክል ሚዛን የሚደፋ ምክንያት ነው ወይ የሚል ነገርም በርካቶች ሲያነሱ ነበርና ታሟል የሚለው ነገር ያው እንደ ሰበብ የቀረበ ነገር ነው እንጂ እሳቸው አለመታመማቸውን ነው እንደውም አንዳንዶች ሲናገሩ የነበሩት። አሁን ታዲያ ከጥቂት ሰዓታት በፊት የዚህ አትሌቲኮቹ ዘጋቢዎች ዴቪድ ኦርንስታይን እና ሲሞን ጆንሰን የኤንዞ ማሬስካን ስንብት በገለጹበት አርቲክል ርዕሳቸው ላይ ቼልሲና ኤንዞ ማሬስካ በኢሚዲየት ኢፌክት ከክለቡ ጋር መለየታቸው፣ አሰልጣኙ በኢሚዲየት ኢፌክት ከክለቡ ጋር መለየታቸውን ነው የገለጹት። ኢሚዲየት ኢፌክት የሚለው ነገር በጣም በብዙ መንገድ የሚተረጎም ሊሆን ይችላል። ግን ኢሚዲየት ኢፌክት ማለት በቃ በአስቸኳይ ምክንያት ወይም ደግሞ በጣም አጣዳፊ በሆነ ምክንያት እሳቸውን ከክለቡ እንዳሰናበቱ ነው የዚህ አትሌቲኮቹ ጸሐፊዎች የገለጹት። እንግዲህ የቼልሲ ቦርድ አባላት የቀጣዩን የኤንዞ ማሬስካን ፊውቸር በተመለከተ ወይም የእሳቸውን ቀጣይ ጊዜ በተመለከተ ቁጭ ብለው
ስብሰባ ተቀምጠው ሲነጋገሩ ነበር በባለፉት 3 ጨዋታዎች ላይ የተመዘገቡ ውጤቶችን በተመለከተ። ያንን ካደረጉ በኋላ ነው እንግዲህ የመጨረሻው ውሳኔ ላይ የደረሱት። እሳቸው ደግሞ የ5 ዓመት ኮንትራት ነበራቸው። ያ ማለት እንግዲህ ከክለቡ ጋር ውላቸውን ሲፈራረሙ እስከ 2029 የሚያቆይ ውላቸውን ነበር የተፈራረሙትና የረጅም ጊዜ ኮንትራት ነው፣ ቀላል የሚባል ውል አይደለም ከቼልሲ ጋር የተፈራረሙት። እና ታዲያ የቼልሲ እግር ኳስ ክለብ እንግዲህ ባወጣው ስቴትመንት ወይም ባወጣው መግለጫ ላይ ሁለቱ አካላት ቼልሲ የተባለው ተቋምና ኤንዞ ማሬስካ እንደተለያዩና እሳቸው ደግሞ የዓለም የክለቦች ዋንጫን የኮንፈረንስ ሊግን ለክለቡ በማሸነፋቸው ምክንያት ያንን ደግሞ በጣም በትልቅ ደረጃ ክሬዲት የሚሰጡት ነገር መሆኑን ለአሰልጣኙም ለወደፊቱ ጥሩ ጊዜ እንዲገጥመው በመመኘትም ጭምር ነው ቼልሲ እንግዲህ ያንን መግለጫ ያወጣው ማለት ነው። ነገር ግን የዚህኛው የዲሴምበር ወር ወይም የታህሳስ ወር ለአሰልጣኙ ኤንዞ ማሬስካ ጥሩ የሚባል አልነበረም። ከ7 የፕሪሚየር ሊግ ጨዋታዎች ቼልሲ ማሸነፍ የቻለው አንድ ጨዋታ ብቻ ነበር። እሱንም ኤቨርተንን ያሸነፉበትን ጨዋታ ብቻ ነው ልንጠቅስ ወይም ልናነሳ የምንችለው። ከዛ በስተቀር ግን በሌሎች በሁሉም ውድድሮች ደግሞ ቼልሲ ምን አይነት ውጤት ነው ያስመዘገበው የሚለውን ነገር ካነሳን ምናልባት በካራቦ ካፕ ካርዲፍን ያሸነፈበትን ጨዋታ ልንጠቅስ ወይም ደግሞ ልናነሳ እንችላለን። ያንን ካርዲፍን አሸንፈው ወደ ግማሽ ፍጻሜ የተቀላቀሉበትን ጨዋታ ማለት ነው። ከዛ በስተቀር ግን በቻምፒዮንስ ሊግም በአታላንታ ተሸንፈዋል። በአጠቃላይ ዲሴምበር ወር ላይ የነበራቸው ውጤት በጥቅሉ ጥሩ የሚባል አልነበረም እና ለስንብታቸው የውጤት ማጣቱ እንደ አንድ ምክንያት ተደርጎ መቅረብ ይችላል። እሳቸው ከኤቨርተኑ ጨዋታ በኋላ ኤቨርተንን ካሸነፉ በኋላ ያለፉት 48 ሰዓታት ቼልሲን ከተቀላቀልኩ ጀምሮ በጣም ከባዱ እንደውም ዘወረስት በሚል ቋንቋ ነበር ይህንን ነገር የገለጹ የነበሩት። ምክንያቱም ብዙ ሰዎች እኔን እየደገፉኝ አልነበረም የሚል ሀሳባቸውን ያ ጨዋታ ካበቃ በኋላ ተናግረዋል። እንግዲህ ያንን አስተያየት ከሰጡ በኋላ በቀጣዩ ጋዜጣዊ መግለጫ ላይ ማለትም ካርዲፍን ሊገጥሙ ከነበረበት አንድ ቀን አስቀድሞ በነበራቸው ጋዜጣዊ መግለጫዎች ላይ 2፣ 3፣ 4 የሚሆኑ ጋዜጠኞች ይህን ነገር እየደጋገሙ ሲጠይቋቸው ነበር። ለምንድን ነው ያንን አስተያየት የሰጡት? በ48 ሰዓታት ውስጥ ያለፉት 48 ሰዓታት ለእኔ ጥሩ አልነበሩም ብለው የተናገሩት ለምንድን ነው የሚሉ ጥያቄዎችን ነበረ እንግዲህ ጋዜጠኞች የደጋገሙ ሲጠይቋቸው የነበረው። እሳቸው ግን ያንን ነገር ድጋሚ ማንሳት አልፈለጉም። በቃ በሰዓቱ መናገር የነበረብኝን ነገር ተናግሬያለሁ። እኔ ሌሎች ቋንቋዎችን እንደውም መናገር እችላለሁ። እንግሊዝኛን ምናልባት እንደው ይሄ ፍሉዌንት በሆነ መንገድ እንኳን ባልናገረው ግን በጣም ግልጽ በሆነ ሁኔታ ነገሩን ተናግሬያለሁ፣ አብራርቻለሁ ብዬ አስባለሁ። ግን ደግሞ ካስፈለገ በሌላም ቋንቋ መናገር ይቻላል። ግን የተናገርኩት ነገር በጣም ግልጽ ነገር ነው። ግን አሁን ደግሜ ያንን ነገር ማንሳት አልፈልግም። በቃ የሆነው ምንድነው የነበረው ነገር አንድ ያልፏል። የተናገርኩትን ተናግሬያለሁ እና ከቻላችሁ እባካችሁ በቃ እንደውም ፕሊስ እያሉ ለጋዜጠኞች ምላሽ ይሰጡ ነበር። በቃ እባካችሁ ስለ ካርዲፍ ሲቲ ስለ ነገው ጨዋታ ብቻ ጠይቁኝ የሚል ሀሳባቸውን ነበር እሳቸው እየደጋገሙ ሲናገሩ የነበሩት። በዚሁ ሰሞን ከሰማናቸው ነገሮች መካከል ደግሞ አንዱ ፔፕ ጓርዲዮላን ሊተኩ እንደሚችሉ ፔፕ ጓርዲዮላ ምናልባት በዚህኛው ሲዝን ማብቂያ ላይ ከማንቸስተር ሲቲ ጋር ሚሊያይ ከሆነ ኤንዞ ማሬስካ ያንን ኃላፊነት ሊረከቡ እንደሚችሉ ነው በርካታ ሚዲያዎች ሲናገሩ የቆዩት። እንግዲህ የእሳቸው የዲሴምበር ወር ውጤት ከዛ ደግሞ የተናገሩትም ነገር በኋላ ላይ ነገሩ ብልሽት እንዲል አድርጎታል ማለት ነው። እሳቸው ያን ነገር ሲናገሩ ቀጥታ ከአመራሮቹ ጋር ያለውን ነገር ነው በቃ በግልጽ የተናገሩት። የቼልሲ አመራር ወይም የቼልሲ ቦርድ እሳቸው በሚያስቡት ሁኔታ በደንብ ሰፖርት እያደረጋቸው እንዳልነበረ እንደውም በ48 ሰዓታት ውስጥ ከፍተኛ ወቀሳ ሲሰነዝሩባቸው እንደነበረም ጭምር ነው እሳቸው ጠቆም አድርገው በሃይላይት መልክ ለማሳየት ሙከራ ያደረጉት። ይሄ ንግግራቸው ፈለግንም አልፈለግንም የቼልሲ አመራሮችን በፍጹም ሊያስደስታቸው አይችልም። ምክንያቱም ድጋፍ እያገኙ አይደለም ብለው ተናግረው ከዛ ደግሞ ቀጣዩ ጨዋታ ላይ ሲጠየቁ እኔ የቼልሲ ደጋፊዎችን በጣም ወዳቸዋለሁ፣ እኔ ለቼልሲ ደጋፊዎች ትልቅ ፍቅርና አክብሮት አለኝ፣ የቼልሲ ደጋፊዎች በጣም ሰፖርቲቭ ናቸው እና በቼልሲም ደስተኛ ነኝ ብለው ሲናገሩ ነበርና አንድ ግልጽ ሆኖ በጣም የሚታየን ነገር ለሁላችንም ግልጽ በሆነ ቋንቋ ከደጋፊዎቹ ጋር መቼም ሰጣ ገባ ውስጥ ሊገቡ አይችሉም። ሰጣ ገባ ውስጥ የገቡት ከክለቡ አመራሮች ጋር ነው እና ለምን እንደዚህ አይነት ነገር ተናገሩ እሳቸው?
የሚል ነገር በክለቡ ቦርድ አመራሮች በኩል እንደነበር ነው እነዚህ እንግዲህ ነገሮች የሚያሳዩ የነበረው እና በአሰልጣኙ እንዲህ ካለው ሁኔታ ጋር ይህ አስተያየት መሰጠቱ በራሱ ለስንብታቸው አንዱ ትልቅ ምክንያት መሆን ይችላል። ብዙ ጊዜ የክለብ አመራሮችና አሰልጣኞች የሚኖራቸው ሚቲንግ ወይ ደግሞ ሊኖራቸው የሚችለው ንግግር ፐብሊክሊ ሲወጣ አትመለከቱም። ወይ ደግሞ ፐብሊክ ላይም ከወጣ በቃ ጥሩ ነገር ነው የሚወጣው። ፖዚቲቭ ነገር ጥሩ ሀሳብ የተነሳበት እነዛ ነገሮች ብቻ ናቸው ሊወጡ የሚችሉት። እሳቸው ግን ወጥተው ጥሩ ሰዓታትን አላሳለፍኩም ማለታቸው የሆነ ጫና እሳቸው ላይ እንደተሰነዘረባቸውም ጭምር ነው ይሄን ነገር ሲናገሩ የነበሩት። ከቦርንመዝ ጋር 2-2 በተለያዩበት የእንግሊዝ ፕሪሚየር ሊግ ጨዋታ ራሳቸው የቼልሲ ደጋፊዎችም ሲጮሁባቸው ነበር፣ ተቃውሞ ሲያቀርቡባቸው ነበር እና ደግሞ ኮል ፓልመርን ቀይረው ባስወጡበት ሰዓት የምታረገውን ነገር የማታቅ ሰው ነህ በማለት የቼልሲ ደጋፊዎች አሰልጣኙን ለመዝለፍ ነበረ ሙከራ ሲያደርጉ ስንመለከት የነበረው። ያ እንግዲህ በኋላ ላይ ወደ ደጋፊዎቹም የመጣ ነገር ደጋፊዎቹም እሳቸውን በቃ በመዝለፍ ሂደት ውስጥ ነበረ ያንን ጨዋታ ቼልሲ እንግዲህ ነጥብ በመጣሉ ምክንያት ሰዎቹም ደስተኛ አልነበሩም፣ ቦርዱም ደስተኛ አልነበረም፣ የክለቡ ባለቤቶችም ራሳቸው ደግሞ የቼልሲ ደጋፊዎችም በዚህ ጉዳይ ላይ ደስተኞች አልነበሩም ማለት ነው። እንግዲህ ዊሊ ካባየሮ የቼልሲ ምክትል አሰልጣኝ የቀድሞ ግብ ጠባቂ ወደ ሚዲያ ወጥቶ ኤንዞ ማሬስካ ታመዋል እናም በዚህ ምክንያት የጋዜጣዊ መግለጫ አይሰጡም የሚል ሀሳብ በመስጠቱ ምክንያት ያው በሰዓቱ እሳቸው ታመዋል የሚለው ነገር ብዙዎቻችን ልንረዳው የምንችለው ነገር ቢሆንም ነገር ግን የስንብታቸው ነገር ከትላንትና ጀምሮ ወይ ከትላንትና በስቲያ ጀምሮ ሲነሳ መቆየቱ ይሄ ነገር በትክክል እሳቸው እንደሚሉት ታመዋል ወይስ ሌላ ምክንያት አለ ከበስተጀርባ እኛ ማናቀው ሌላ ምክንያት አለ ወይ የሚሉ በጣም ብዙ ሀሳቦች ናቸው ሲነሱ የነበሩት። እንግዲህ ቶድ ቦሂ እና ክለርክ ካፒታል በ2022 ቼልሲን ከያዙበት ወይም ደግሞ የቼልሲን ባለቤትነት ከያዙበት ጊዜ ጀምሮ የተለያዩ ውሳኔዎችን አሳልፈዋል። የቼልሲ ቦርድም የተለያዩ ውሳኔዎችን በማሳለፍ ይታወቃል። አሁን ደግሞ በመጨረሻም ወደዚህ ውሳኔ መጥተው እንግዲህ ይሄንን የኤንዞ ማሬስካን ስንብት በመጨረሻም ቁርጥ ያለውን ነገር ወስነው አሰልጣኙን ከዚህ ኃላፊነታቸው ማንሳታቸው ነው እንደተነገረ የሚገኙ። ስለዚህ የቼልሲ ውጤት ማጣት አንዱ ምክንያት ሆኖ የሚቀመጥ ነገር ነው። ሁለተኛ እሳቸው ፐብሊክ ላይ ወጥተው የተናገሩት ነገር፣ የጋዜጣዊ መግለጫ ላይ ደግሞ አለመገኘታቸው በራሱ እነዚህ ነገሮች ሲደማመሩ ምናልባት ኢሚዲየት ኢፌክት ሆነው እሳቸው ከስራ ኃላፊነታቸው ወይም ከአሰልጣኝነታቸው እንዲሰናበቱ ምክንያት ሆኖ መቅረብ ይችላል። ሌላው ነገር እንዳለ ይሁንና የጋዜጣዊ መግለጫ ለመስጠታቸው ወይ ደግሞ ያለፉት 48 ሰዓታት ለኔ ጥሩ አልነበረም የሚል አስተያየታቸው ያ ነገር ወደ ጎን እንተውና የቼልሲ ውጤት ማጣት የሚለው ነገር ግን በትክክል ለእሳቸው ስንብት በቂ ሆኖ የሚያዝ ጉዳይ ነው ወይም ደግሞ በቂ ነው ብለን የምናስበው ነው ብለን ካልን እንደኔ እይታ እሳቸው ለስንብት የሚያበቃ ውጤት ነው ብዬ አላምንም። ያንን ለምን እንደማለት ልንገራችሁ። ጠዋት ላይ የነበረኝ ፕሮግራም ላይ በተወሰነ አንስቻለሁ። ሊቨርፑል ዘንድሮ ከቼልሲ የባሰ ውጥንቅጥ የሆነ ሲዝን ነው ሲያሳልፍ የቆየው። በርካታ ጨዋታዎችን ሲሸነፍ፣ በቻምፒየንስ ሊግ ጨዋታዎችን ሲሸነፍ ተመልክተናል። በካራቦ ካፕ በጊዜ ነው ከውድድሩ የተሰናበተው። ከክሪስታል ፓላስ የጀመረ ተከታታይ ጨዋታዎችን ክለቡ ሲሸነፍ እንደነበር ተመልክተናል። ሊቨርፑል እንደውም በቻምፒየንስ ሊግ 13ኛ፣ በፕሪሚየር ሊግ 12ኛ የደረጃ ሰንጠረዡ ላይ ሲቀመጥ የነበረ ቡድን አሰልጣኙ ደግሞ ጭራሽ ከሞሳላ ጋር ከባድ የሆነ ሰጣ ገባ ውስጥ ገብተው ነበር። የሊቨርፑል ባለቤቶችም ኤፍኤስጂም ሆኑ ቁጭ ብለዋል፣ ለስብሰባ ተቀምጠዋል፣ አርነ ስሎትን ስብሰባ ጠርተዋል፣ አናግረዋል። ግን እሳቸውን ለማሰናበት ውሳኔ ላይ አልደረሱም። ምክንያቱም አምና ዋንጫ ያሸነፈን አሰልጣኝ ዘንድሮ ተከታታይ ጨዋታዎች ላይ ውጤት ቢያጣ ቢያንስ የሆነ ስፔስ ተሰጠዋለ እንጂ በአንድ ጊዜ ከክለቡ ልታባረው ወይም ልታሰናብተው አትችልም። ቼልሲ ውጤት አጣ ከተባለበት ጊዜና ሊቨርፑል ውጤት አጣ ከተባለበት ጊዜ ማነጻጸር ወይም ደግሞ ማወዳደር ቢቻል የሊቨርፑል በጣም ሚዛን የሚደፋ ሆኖ ይገኛል። ምክንያቱም የሊቨርፑል አቻ መውጣት ወይ ደግሞ የሆነ ነገር አይደለም። ሊቨርፑል ከክሪስታል ፓላስ ጨዋታ ጀምሮ ሊትራሊ በተከታታይ ነው ሲሸነፍ የነበረው። በክሪስታል ፓላስ ጀመረ፣ ከዛ በጋላታሳራይ ቀጠለ፣ በራሱ በቼልሲ ተሸነፈ፣ በዩናይትድ
በብሬንትፈርድ፣ በራሱ በፓላስ ከዛ ደግሞ በኋላ እንደገና መሀል ላይ ጋብ አለና ትንሽ ስፔስ ደግሞ ሰጡና በማሸነፍ በሲቲ፣ በኖቲንጋም፣ በፒኤስቪ በተከታታይ የተሸነፉባቸውን ጨዋታዎች አይተናል። ከሊድስ ጋር ማቸው ወጡበትን ጨዋታ ሳንረሳ ማለት ነው። እና የሊቨርፑል እንደውም የአርነ ስሎት በጣም እሳቸውን ለማሰናበት የሚቀል ነው ከዚህኛው ከኤንዞ ማሬስካ ከተመለከተው አንድ ይህንን እንይዛለን። ሌላ ምሳሌ የምናንሳ ካለን የአምናውን ማንቸስተር ሲቲ መመልከት እንችላለን። አምና ማንቸስተር ሲቲ ከቶተንሃም ጨዋታ ጀምሮ ተከታታይ ወደ 13 14 አካባቢ ጨዋታ ተጫውተው አንድ ጊዜ ወይ ሁለት ጊዜ ብቻ ነበር ያሸነፉት። በቃ ዲፊት ነጥብ መጣል ነበር ሲመዘገብ የነበረው። ግን ስለ ፔፕ ጓርዲዮላ ስንብት አንድም ጊዜ እንደውም አልተወራም ሚዲያ ላይ። እና ስለ ስንብት ካወራን ወይ ደግሞ ለመሰናበት ካወራን ይህ አሁን የምናነሳው የቼልሲ ውጤት ማጣት ወይም ደግሞ ቼልሲ በተከታታይ ጨዋታዎች ላይ ልክ ነው ያንን ነገር እንረዳለን። ለምሳሌ ዲሴምበር ሆናቸው ጥሩ አይደለም። ባርሴሎናን ካሸነፉ በኋላ አርሰናልን በ10 ተጫዋቾች ተጫውተው ነጥብ ካስጣሉ በኋላ በሊድስ ዩናይትድ ተሸንፈዋል። ከቦርንመዝ ጋር ነጥብ ጥለዋል። ቦርንመዝ ተፎካካሪ ክለብ ነው ይታወቃል። አታላንታ ነው በጣሊያን ሴሬ ከኒውካስል ጋር ነጥብ የጣሉበትን ከዛ የአስቶን ቪላን እና የቦርንመዝን ጨዋታ ነው ሊነሳ የሚችለው እና ከዛም በፊት በእርግጥ የሆነ የውጤት ማጣት ውስጥ ቼልሲ ነበረ። የተወሰኑ ጨዋታዎች ላይ በተከታታይ ነጥብ ሲጥሉ የነበሩባቸው ጨዋታዎች እንደነበሩ እናስታውሳለን። ግን ውጤት ብለን ካነሳን ያን ያክል በጣም እሳቸውን ለስንብት የሚያበቃ ነገር ነው ብዬ አላስብም። ግን ከክለቡ አመራሮች ጋር የገቡበት ሰጣ ገባ አንዱ ለዛ ምክንያት ሆኖ የሚነሳ ጉዳይ ይሆናል። እንግዲህ ቼልሲ ማሬስካን የቀጠረው በሰኔ 2024 ነው እና ሮማን አብራሞቪች ክለቡን ለቀው የወጡበትን ጊዜ ታውቃላችሁ። እና እሳቸው በቃ በተደጋጋሚ ጊዜ አሰልጣኝ ቀያይሩ ነበር። ብዙ አሰልጣኞችን እሳቸው ቀያይረዋል። ያልቀያየሩት፣ ያላመጡት፣ ያላባረሩት አሰልጣኝ የለም። ቼልሲ ቤት መጥቶ በቃ እንደው ረጅም ጊዜ የቆየ አሰልጣኝ የለም። እንደው እስቲ ቼልሲ መቼ ነው የምናስታውሰው? በአብራሞቪችም ጊዜ አሁንም እነ ቶድ ቦሂም ከመጡ በኋላ 5 ዓመት 10 ዓመት የቆየ አሰልጣኝ ታስታውሳላችሁ? ቼልሲ ቤት ዋንጫ ያሸንፋሉ። ከዛ በቀጣዩ ዓመት ወይ ደግሞ ሚድ ሲዝን ላይ በሲዝኑ አጋማሽ ላይ ከክለቡ ሲሰናበቱ ነው የምንመለከተው። እንግዲህ ሮማን አብራሞቪች ቼልሲን ከለቀቁበት ጊዜ በኋላ ከ2022 በኋላ ምን ያክል አሰልጣኞች ደግሞ በቼልሲ አሰልጣኝነት ተመልክተናል የሚል ነገር ካልን ግራም ፖተርን አይተናል። ፍራንክ ላምፓርድ በድጋሚ ክለቡን በጊዜያዊነት ተረክቦ አይተናል። ሞሪሶ ፖቼቲኖ ቡድኑን ሲያሰለጥኑ ነበር። እንዲሁ ደግሞ ቡርኖ ሳልተር በጊዜያዊነት የቼልሲ አሰልጣኝ እንደነበሩም ያየነውና የተመለከተነው ጉዳይ ነው። ኤንዞ ማሬስካ ደግሞ ከፖቼቲኖ በኋላ ክለቡን ተረክቧል። ስለዚህ 4-5 አሰልጣኞች ከዛ በኋላ ራሱ ተመልክተናል፣ በጣም በጥቂት ጊዜ ውስጥ ማለት ነው። አሁን የኔ ስጋት የአሰልጣኙ መሰናበት እንዳለ ሆኖ እሳቸው ተሰናብተዋል። ከቼልሲ መሰናበታቸው የሆነ አሰልጣኝ መቀጠሩ አይቀርም፣ ያ ግልጽ ነው። ምናልባት የፊታችን እሁድ በሚከናወነው የማንቸስተር ሲቲው ጨዋታ ላይ ክለቡ ወዲያውኑ ኢሚዲየትሊ አዲስ አሰልጣኝ ቀጥሮ ላንመለከት እንችላለን። ያው በጊዜያዊነት በምክትል አሰልጣኙ እየተመራ ቼልሲ ሊቀጥል ይችላል። ከዛ በኋላ ግን በሚመጡት ጊዜያት ቼልሲ አዲስ አሰልጣኝ መቅጠሩ አይቀርም። ቼልሲ የሆነ አሰልጣኝ ሲቀጥር እንግዲህ ቶማስ ፍራንክ የሚሉ ሰዎች አሉ። ከቶማስ ፍራንክ ጋር አብረው የቼልሲን ስም እያያዙ የሚገኙ ሰዎች አሉ። ከዚህም በተጨማሪ ደግሞ የቼልሲ እህት ክለብ ስትራስቡርግ አሰልጣኝ የሆኑት ዋና አሰልጣኝ ሊያም ሮዚነር ወደዚህ ክለብ መጥተው ይህንን ቼልሲ ሊረከቡ ይችላሉ የሚሉ ሀሳቦች ሊነሱ ይችላሉ። ብዙ ነገሮችን ልንመለከት እንችላለን፣ በሩመር ደረጃ ማለት ነው። ግን ይህ በእንዲህ እንዳለ ቼልሲ ከዚህ በኋላ ምን አይነት ነገር ነው ዋጋ ሊከፍል የሚችለው የሚለውን ነገር ደግሞ ማየት በጣም አስፈላጊ ነገር ነው። ምክንያቱም አሁን በውጤት ደረጃ ከሆነ እንግዲህ አሰልጣኙ ተሰናበቱ የተባለው ወይም አሰልጣኙ የተሰናበቱት በክለቡ በመጣው የውጤት ቀውስ ምክንያት ነው ብለን ካልን ጭራሽ ደግሞ አሁን የሚመጣው ጥር ወር የባሰ ከባባድ ጨዋታዎች የሚደረጉበት ጊዜ ነው። ጥር ወር ላይ ከባባድ ጨዋታዎች ቼልሲ አሉበት። ከማንቸስተር ሲቲ ጋር ይጫወታል፣ ከፉልሃም ጋር ይጫወታል፣ በኤፍኤ ካፕ ከቻርልተን አትሌቲክ ጋር ጨዋታ አለው፣ በካራቦ ካፕ ከአርሰናል ጋር ይጫወታል፣ በእንግሊዝ ፕሪሚየር ሊግ ከብሬንትፎርድ፣ ከክሪስታል ፓላስ፣ ከዌስትሃም ጋር ይጫወታል፣ በቻምፒየንስ ሊግ ደግሞ ከፓፎስ እና ከናፖሊ ጋር ይጫወታል። ምናልባት ወረቀት ዘርግተን ከነዚህ ጨዋታዎች መካከል የትኛው በጣም ከበድ ያለ ነው ብለን ግምት ብንሰጥ
በእርግጠኝነት ልናነሳ የምንችለው ቀለል አለ ብለን ልናነሳ የምንችለው ከዌስትሃም ጋር የሚደረገው የፕሪሚየር ሊግ ጨዋታ፣ ከፓፎስ ጋር የሚደረገው የቻምፒየንስ ሊግ ጨዋታና ከቻርልተን አትሌቲክ ጋር የሚደረገው የእንግሊዝ ኤፍ ኤ ካፕ ጨዋታ ነው። ከዚህ በስተቀር ግን ሁሉም ጨዋታዎች በጣም ከባባዶች ናቸው። በቃ ምክንያቱም ከሲቲም ጋር ይጫወት፣ ከአርሰናልም ጋር፣ ከብሬንትፎርድም ጋር፣ ከናፖሊም ጋር ይጫወት፣ ቼልሲ እነዚህን ጨዋታዎች በከፍተኛ ሁኔታ በከፍተኛ ፉክክር ሊያረጋቸው የሚችሉ ጨዋታዎች መሆናቸው በጣም ግልጽ ነው እና እኔ እንደሚገባኝና እንደምረዳው ውሳኔው በጣም የፈጠነ እና ደግሞ በጣምም የተቻኮሉበት ከዛ በኋላ ግን ምናልባት ሲዝናቸውን ትርምስምሱን ሊያወጣው የሚችል ጉዳይ መሆኑን ማሰብ ይኖርብናል። ለእኔ ስጋቴ ይሄ ነው። የትኛውም አሰልጣኝ ቢመጣ እሳቸው እንግዲህ ምን አይነት ታክቲሻል አሰልጣኝ እንደሆኑ እናውቃለን። ያላቸውን የኳስ እውቀት የሚጠራጠር ሰው ያለ አይመስለኝም። ምክንያቱም በሌስተር ሲቲን ወደ ፕሪሚየር ሊግ ያመጡ አሰልጣኝ ናቸው። እንደውም ሌስተር ሲቲን ወደ ፕሪሚየር ሊግ አምጥተው ከዛ ወደ ቼልሲ ሲያቀኑ የሌስተር ሲቲ ደጋፊዎች ተቀይሟቸው ነበር ይባላል። ኤንዞ ማሬስካን ለምን ጥለህን ሄድክ፣ ወደ ፕሪሚየር ሊግ ካመጣህን በኋላ ለምን ጥለህን ሄድክ የሚል አይነት ቅሬታ ነበራቸው። ሌስተርን አመጡት። ከዛ በኋላ ግን ሌላ አሰልጣኝ ነበር ክለቡን የተረከበው። እንደገና ወደ ሻምፒዮንሺፕ መልሶ ሌስተር ሲቲ ሲወርዱ ተመልክተናል። ወደ ቼልሲ ከመጡ በኋላ ቼልሲን ወደ ቻምፒዮንስ ሊግ እግር ኳስ መልሰዋል። ይሄ በጣም የሚገርም ነው። የኮንፈረንስ ሊግን አሸንፈዋል። የዓለም የክለቦች ዋንጫን አሸንፈዋል። ለዚህ ደግሞ በጣም ትልቅ ክሬዲት መስጠት አስፈላጊ ነገር ነው የሚሆነው። አሁን ግን የሚመጣው ጊዜ ላይ የሚመጣው አሰልጣኝ ማንም ይሁን ማንም ሚድ ሲዝን ላይ ያውም ደግሞ የተዳከሙ የቼልሲ ተጫዋቾችን ሲረከብ እንግዲህ የቼልሲ ተጫዋቾች መዳከም እንዳለባቸው በብዛት እየተመለከትን እንገኛለን። ሞይሰስ ካይሴዶ ለምሳሌ የፊታችን እሁድ ከማንቸስተር ሲቲ ጋር በሚደረገው ጨዋታ ላይ በማንቸስተር ሲቲው ስብስብ ውስጥ አይካተትም። ምክንያቱም በባለፈው በተመለከተው ቢጫ ካርድ ምክንያት የካራቦ ካፕ ጨዋታ ላይም እንደማይኖር ግልጽ ነው። ከአርሰናል ጋር የሚደረገው ጨዋታ ላይ አሁን እነዚህ ሁሉ ነገሮች ይኖራሉ እና ያንም በርደን ወይ ደግሞ ኃላፊነት እንዴት ተሸክሞ ቀጣይ የሚመጣው አሰልጣኝ ቼልሲን ወደሚፈለግበት ደረጃ መልሶ ሊያመጣ ይችላል የሚለውን ነገር ማየት ይኖርብናል። እግር ኳስ ደግሞ ተለዋዋጭ ነው። ከሆኑ ሳምንታት በፊት እኮ ቼልሲ አርሰናልን ነጥብ ማስጣሉን በ10 ተጫዋች ባርሴሎና ማሸነፉ ከዛ ደግሞ ቼልሲ ለእንግሊዝ ፕሪሚየር ሊግ ዋንጫ ከአርሰናልና ከማንቸስተር ሲቲ ጋር እንደሚፎካከር እንደዛ ነበር እኮ ስናነሳ የነበረው። ነገር ግን ነገሩ ሁሉ ኮላፕስ አደረገና አሁን ደግሞ ከመሪው አርሰናል ጋር የ15 ነጥብ ልዩነት አለ። ቼልሲ በቻምፒየንስ ሊጉ ቀጣዩን ዙር ይቀላቀል አይቀላቀል እርግጠኛ ሆነን ማናችንም መናገር አንችልም። እንዲህ አይነት ሁኔታዎች ላይ ደርሰናል እና አሁን ይህ የቀጣዩ ጊዜ እንግዲህ ቼልሲ በውድድር ዓመቱ ሚድ ሲዝን አጋማሽ ላይ ጃንዋሪ 1 የፈረንጆቹ አዲስ ዓመት ወቅት ላይ ነው እንግዲህ እኚህ አሰልጣኝ ከክለቡ መሰናበታቸው ይፋ የተደረገው እና በጣም ብዙ ጥሩ ምንላቸው ተጫዋቾች እንግዲህ በቼልሲ እግር ኳስ ክለብ ውስጥ ሲያልፉ ከዛ ደግሞ እነዛ ጥሩ የሚባሉ አሰልጣኞችም ይሄ ምንድነው ያላቸውን ነገር አውጥተው ለማሳየት በሚሞክሩበት ሰዓት ላይ የሆነ አይነት ኮላፕስ የማድረግ ወይም ውጤት የማጣት ነገር ሊያጋጥም ይችላል። በቼልሲ እግር ኳስ ባህል ልክ እንደ ሌሎቹ አይደለም፣ ወይ እንደ ሊቨርፑል ወይ እንደ አርሰናል አይደለም። በቃ አንድ አሰልጣኝ ጥቂት ጨዋታዎች ላይ ውጤት ካጣ ወዲያውኑ ያንን አሰልጣኝ ከማሰናበት ከአሰልጣኝ ኃላፊነቱ እንዲወጣ ከማድረግ ወደ ኋላ የሚሉበት ምንም አይነት ነገር የለም። አሁን ቼልሲዎችም ምንም አይነት ሰዓት ማቃጠል ወይም ምንም አይነት ሰዓት መፍጀት አልፈለጉ። ወዲያውኑ ነው አሰልጣኝ ኤንዞ ማሬስካን ከዚህ ክለብ ለማሰናበት ከመጨረሻው ውሳኔ ላይ የደረሱት። ስለዚህ ቀጣይ የሚደረጉትም ጨዋታዎች ቀላል ሊሆኑ እንደማይችሉ በዚሁ አያይዘን ማንሳት ይኖርብናል እና እኔ የቼልሲ አመራሮች ከበፊትም ጀምሮ ብዙ ጥያቄ የሚነሳባቸው ናቸው። አሰልጣኞችን በማሰናበት ሂደት የሆነ ቼልሲ ሁል ጊዜ ጊዜያዊ ለውጦችን ያደርግና የሆነ ውጤት አቺቭ ያደርጋል። ከዛ ግን የረጅም ጊዜ ውጤታማነት በቼልሲ በኩል አንመለከትም። ቼልሲ ለምሳሌ ቻምፒየንስ ሊግን አሸንፏል፣ በታሪኩ ፕሪሚየር ሊግን አሸንፏል፣ ሌሎች በጣም ትልልቅ ስኬቶችን አሳክቷል። በቶማስ ቱሄል ስር ቻምፒየንስ ሊግን፣ የዓለም የክለቦች ዋንጫን፣ ሱፐር ካፕን ያሸነፈ ቡድን ነው። ከዛም በፊት በነበሩት ዓመታት ዩሮፓ ሊግን ወይ የሆኑ ውድድሮችን ሲያሸንፍ የምናየው ቡድን ግን እንደ በፊቱ ማንቸስተር ዩናይትድ ወይ ደግሞ
እንደ ፔፕ ጓርዲዮላ ማንቸስተር ሲቲ ዘለግ ላለ ዓመታት ውጤት እያመጣ የሚቀጥል ቡድን አይደለም። የሆነ ዓመት ላይ የሆነ ውጤት ያመጣል፣ ከዛ በኋላ ግን ኮላፕስ ያደርግ እናየዋለን። ለዚህ ማሳያው 2012 ላይ አሰልጣኝ አሰናበቱ። ሮቤርቶ ዲማቲዮ የቡድኑ ምክትል አሰልጣኝ ነበሩ። ቼልሲን ተረከቡ። ከዛ በኋላ ቼልሲን ተረክበው የቻምፒየንስ ሊግ ዋንጫን አሸነፉ። በቃ እንደዚህ ከሆነማ ይቀጥሉ ተባለ። ቀጠሉ። ቀጣይ ዓመት ላይ ቼልሲ ምንድን ነው የሆነው? ከምድቡ ነው የተሰናበተው። ከቻምፒየንስ ሊግ ምድብ ነው የተሰናበተው። አስቡት። ከአንድ ዓመት በፊት ቻምፒየንስ ሊግ ያነሳ ቡድን፣ ዋንጫን ያሸነፈ ቡድን ከአንድ ዓመት በኋላ በምን ካልኩሌሽን ነው ከምድብ ሊሰናበት የሚችለው? ቼልሲ ከምድብ ተሰናበተ። አሰልጣኝ ስንብት መጣ። ራፋ ቤኔቴዝ ተረከቡ ቼልሲ። ራፋ ቤኔቴዝ ቼልሲን ተረክበው የኤሮፓ ሊግ ዋንጫን አሸነፉ። ቀጠሉ እሳቸውም። ከዛ እንደገና ደግሞ ተሰናበቱ። ጆዜ ወደ ቼልሲ ተመልሰው መጡ። ይሄ የሶስተኛ ዓመት ከርስ ተከትሏቸው መጣ። የሶስተኛ ዓመት እርግማን ሶስተኛ ዓመታቸው ላይ ሲደርሱ እሳቸውም ከቼልሲ ተሰናበቱ፣ ፕሪሚየር ሊግን አሸንፈው። አንቶኒዮ ኮንቴ ወደ ቼልሲ መጡ። ለኤፍኤ ካፕ ፍጻሜ ደረሱ፣ ፕሪሚየር ሊግን አሸነፉ። ቀጣዩ ሲዝን ላይ እሳቸውም የመሰናበት ዕጣ ፈንታ ነው የደረሳቸው። ሞሪዚዮ ሳሪ አርሰናልን ባኩ ላይ በዩሮፓ ሊግ አሸንፈው ዋንጫ አነሱ። ከዛ ግን ቀጣይ ላይ ደግሞ ሲሰናበቱ እሳቸውን ተመልክተናል። ቶማስ ቱሄልንም በተመሳሳይ እና አሁን ሁልጊዜ አሰልጣኞች ጋር የምናየው ሩቲን በጣም ተመሳሳይ ነው። በቃ ቼልሲ አሰልጣኝ ያሰናብታል፣ የሆነ አሰልጣኝ ይመጣል፣ ከዛ የሆነች ውጤት ያመጣል ወይ ዋንጫ ያነሳል። ከዛ ያ አሰልጣኝ ደግሞ እንደገና ሲሰናበት እናያለን። ሩቲኑ የሚቀጥለው በዚህ አይነት ተመሳሳይ መልኩ ነው እና እኔ የቼልሲ አመራሮች ስለ ኳስ ምን አይነት ግንዛቤ ነው ያላቸው የሚለውን ነገር ሳስበው ራሱ በጣም ብዙ ጥርጣሬ የሚገቡኝ ጥያቄዎች አሉ። ለምንድን ነው እንዲህ የሚያደርጉት ሁላ አላሉ አንዳንድ ጊዜ ሳስበው። ምክንያቱም የሚፈጽሟቸው ዝውውሮች አሁን ክረምት ላይ በቃ ከጃክሰን የተሻለ አጥቂ ማምጣት አለብን ተባለና ሊያም ዴላፕ መጣ፣ ዦዋ ፔድሮ መጣ። የመጣውን ግን አይታችሁታል። እንኳን አይደለም ከጃክሰን የተሻለ ጎል ሊያስቆጥሩ ይቁርና ከጃክሰን እኩል እንኳን የግብ ተሳትፎ ማድረግ አልቻሉም እነዚህ ተጫዋቾች። ተመልከቱ እንግዲህ ኮል ፓልመር በቃ ድካም ላይ ያለ ተጫዋች ነው። አሰልጣኙ ፕሮቴክት ማድረግ አለባቸው እሱ። አምና ቼልሲ 64 ጨዋታ ሲጫወት አብዛኛውን ከቨር ሲያደርግ የነበረ ተጫዋች ነው። በየ3 ቀኑ እሱን እያጫወት ሪስክ ልትወስድ አትችልም። ያን ነገር መረዳት አስፈላጊ ነው። ግን የክለቡ አመራሮች ይህን ነገር ያውቁታል። ዝም ብሎ ገንዘብ ኢንቨስት ማድረግ ብቻ ሳይሆን ቼልሲ ሆነ የለቀቃቸው ተጫዋቾች አሉ የመስመር አጥቂዎች ተብለው እነ ጄሚ ጊቴንስ እነ አሌያንድሮ ጋርናቾ ቼልሲን ተቀላቅለዋል። ግን በሚፈለገው ልክ እነዚህ ተጫዋቾች ፐርፎርም እያደረጉ ነው ወይ? ሞይሰስ ካይሴዶን እንዲተካ ተብሎ ዳሪዮ ኢሱጎ ቼልሲን ተቀላቅለዋል። ግን ሜዳ ላይ ሲጫወት ሁሉ አይተነዋል ይህን ተጫዋች በጉዳት ምክንያት ኦር ሌሎች ምክንያቶች። ስለዚህ አሁን ትልቁ ጨዋታ የሚያጠነጥነው እዚህ ጋር ነው። አንዳንዴ ምን ይባላል ጉልቻ ቢለዋወጥ ነው አይደለ? እንደ ሀገራችን አባባል አሁንም አሰልጣኝ ቢቀያየር ቼልሲ በዛ ሩቲን ውስጥ የሚቀጥል ከሆነ ምን ጠቀሜታ አለው ነው። አሁንም ዝም ብሎ አሰልጣኝ ማቀያየር ከዛ የሆነች ጊዜያዊ ውጤት ይመጣል፣ ግን ደግሞ አሰልጣኙ ለዘለቄታው አይቀጥልም። እና እንደውም ጭራሽ የቼልሲ አመራሮች ሁሉ ከባለፈው ጨዋታ በኋላ መልበሻ ክፍል ውስጥ ገብተው እንደነበር ነው ሲገለጽ የነበረው። መቼም ያው ከአሰልጣኙ ጋር ሊነጋገሩ እንደነበር መገመት አይከብደንም ለሁላችንም ቢሆን። እና እኔ የአሰልጣኙ ስንብት አሁን በዚህ ሰዓት መምጣቱ ዋጋ እንዳያስከፍለው እፈራለሁ ብዬም የተናገርኩት አንድም በዚህ ምክንያት ነው። የሆነ ሰዓት ላይ ምናልባት የቼልሲ ባለቤቶች ቆም ብለው ሲያስቡት የሚጸጸቱበት ነገር እንዳይሆን። አንዳንዴ አሰልጣኞችን የምታቆዩበትም ነገር ዋጋ ሊያስከፍላችሁ ይችላል። ጥሩም ነገር ይዞላችሁ ሊመጣ ይችላል። ግን ጥሩ ነገር ይዞ ቢመጣ በጊዜያዊነት ነው እንጂ ለዘለቄታው አይሆንም። ቅድም በጻፍኩት ፖስት ላይ አንዳንድ የቼልሲ ደጋፊዎች ደስ ብሎናል ብለዋል። አንዳንዶቹ ደግሞ ባለቤቶቹ ጭራሽ ደጋፊው ጥርስ ውስጥ ነው የገቡት የሚል ሀሳቦችን እየጻፉልን ነው። እና አሁንም እስቲ ቀጣይ የሚመጣውን አሰልጣኝ ካየም በኋላ ምንድን ነው የሚሆነው ነገር? ቼልሲ አሰልጣኙን በማሰናበቱ የምር ትክክለኛ ተጠቃሚ ይሆናል ወይስ ደግሞ በአውትካሙ ማይሆን ሲዝን ሊያሳልፍ ይችላል? እኔ አሁን የሚያስፈራኝ የሚመጣው አሰልጣኝ አይደለም፣ ማንም ሊመጣ ይችላል። እሱን የምናየው ክለቡን ከተረከበ በኋላ
ወይም ሲቪው ታይቶ እንግዲህ ቼልሲን ከተቀላቀለ በኋላ ጥሩ ጊዜን ያሳልፋል አያሳልፍም የሚለውን አይተን እሱን መጨረሻ ላይ አብረን እንመለከተዋለን። ግን አንድ አሰልጣኝ የምትቀጥረው ለ1 ዓመት ከምናምን ብቻ ከሆነ የ5 ዓመት የ6 ዓመት ውል ምንም አስፈላጊ አይደለም። ሞሪሶ ፖቼቲኖ 1 ዓመት ነው ቼልሲን ይዞ የቆዩት። ያውም የመጨረሻዎቹ ጨዋታዎቻቸው ላይ በጣም አሸንፈው ጥሩ ውጤት አስመዝግበው ቼልሲን ከዛ ደረጃ ተነስቶ ቢያንስ 6ኛ መሰለኝ እሳቸው በያዙት ሲዝን ውስጥ የጨረሱ ያንን ደረጃ ይዞ እንዲጨርስ ክለቡን ያደረጉ አሰልጣኝ ናቸው። ግን አሰልጣኙን አሰናብተዋል። ያ በጣም ከባድ ነው እና አመራሮቹ ያሳደሩባቸው ጫና ኤንዞ ማሬስካ እሳቸውም ቆዩ ቢባሉ ለመቆየት ፍላጎት እንዳይኖራቸው የሚያደርግ ነው እና እኔ ክለቡ ሊያቆያቸውን ቢፈልግ እሳቸው ለመቆየት ይወስናሉ ብዬ አላስብም ነበር። ምክንያቱም ሚዲያ ላይ ፐብሊክሊ ወጥተው ያን ነገር ሲናገሩት በ48 ሰዓታት ለእኔ ጥሩ አልነበሩም የሚለውን ነገር ሲናገሩ የሆነ አይነት ፕሬዠር ጫና እሳቸው ላይ እንደነበር በተወሰነ መንገድ የሚያሳይ ነበር እና አሁን እንግዲህ የቼልሲ ደጋፊዎችም ለሁለት ተከፍሎ አንዳንዶቹ እንኳን ወጡልን ይላሉ፣ አንዳንዶቹ ደግሞ አይ የክለቡ አመራሮች ስህተት ነው ይሄ የስህተት ውሳኔ ነው የሚለውን ነገር እናያለን እና አሁን ደግሞ ከእንደገና ሌላ አዲስ የቡድን ግንባታ ሌላ አዲስ የቡድን መዋቅር አዲስ ፕሮጀክት ነው የምንመለከተው። ቼልሲ ከሆነ ብዙ ጊዜ የምናገረውም ፕሮጀክት አለው ወይ የፕሮጀክት አሰልጣኞችን ያመጣሉ ብዬ የምጠይቀው ለዛ ነው። በቃ ቼልሲ በጊዜያዊነት የሆኑ ውጤት የሚያመጡለትን አሰልጣኞች ነው የሚያመጣው እንጂ ለረጅም ጊዜ 3 ዓመት 4 ዓመት አንድ ቡድን ውስጥ ቆይተው ውጤት የሚያመጡ አሰልጣኞችን አይደለም ቼልሲ የሚፈልገው። ይሄንን በደንብ አይተናል። ለምሳሌ አሁን የፖቼቲኖ እንደዛ ነው ወይ? የማሬስካ እንደዛ ነው ወይ? ግራሃም ፖተር ትርምስምስ ያለ ውጤት አመጡ፣ ወዲያውኑ እሳቸውን የሚያሰናብቷቸው። አሁን ማንቸስተር ሲቲ ቤት እኮ ስንሄድ ፔፕ ጓርዲዮላ ስንት አመቱ ማንቸስተር ሲቲን ከተረከበ፣ አርቴታ ስቲል ነው በአርሰናል ዋንጫ ፕሪሚየር ሊግ ወይ ቻምፒየንስ ሊግ ምናምን ሳያሸንፍ ያው አሁንም የመጨረሻ ግቡን ለማሳካት ከቦርዱ እምነት ተጥሎበት ከፍተኛ ስራ እየሰራ ነው። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ፣ የክለቡ ስካውቶች፣ የክለቡ አመራሮች እንደውም በፊት ከነበረው በተሻለ አርሰን ቬንገር አግኝተው ማያውቁትን ኡናይ ኤምሪ አግኝተው ማያውቀውን ድጋፍ ነው ለአርቴታ እየሰጡ የሚገኙ። በዛ መሀል ደግሞ ቡድኑ የሆነ ውጤት ሊያመጣ የሚችልባቸው ነገሮች ይኖራሉ ሲዝኑ መጨረሻ ላይ። ቼልሲ ቤት ግን እንደዛ ነገር የለም። አንድ አሰልጣኝ እንኳን 6 ዓመት እንኳን 7 ዓመት ሊቆይ ይቅርና ትንሽ ጨዋታ ላይ እንኳን የውጤት መንገጫገጭ ካጋጠመው ወዲያውኑ ነው አመራሮቹ በቃ እንዴት እንደዚህ ሆነ ብለው አሰልጣኝ ለማሰናበት የሚነሱትና እሳቸውም ከአመራሮቹ ጋር ሰጣ ገባ ውስጥ መግባታቸው ግልጽ ነው። ያንን የኤቨርተን ጨዋታ ላይ በደንብ በግልጽ ተናግረዋል። ያንን ነገር ከመናገራቸው በዘለለ ደግሞ በቃ ሜዳ ላይ የሚታየው የቼልሲም ውጤት እሳቸው ጫና እንዳደረባቸውና ባለፈው ደግሞ ጋዜጣዊ መግለጫም ሳይሰጡ መቅረታቸው ሌላው ሰበብ ሆኖ የተቀመጠ ነገር ቢሆንም ህመም ላይ ናቸው የሚል ሰበብ የተነሳ ቢሆንም ግን ምክንያቱ ሌላ ነው የሚሆነው እና እንግዲህ ቼልሲ እሳቸውን ማሰናበቱ ከዚህ በኋላ ምን አይነት አውትካም ይዞበት ሊመጣ ይችላል? በረከት ይዞለት ሊመጣ ይችላል፣ እርግማንም ይዞበት ሊመጣ ይችላል። እሱን እንግዲህ አናውቅም። የምንመለከተው መጨረሻው ላይ በሲዝኑ ማብቂያ ላይ ነው የምናየው። ግን ቼልሲ የሆነ አንድ ተለቅ ያለ አሰልጣኝ ማምጣቱ አይቀርም። ሲቪው ትንሽ ከበድ ያለ አሰልጣኝ ማምጣቱ አይቀርም። ግን አሁን እንደሚባለው ራሱ ሌላ ደግሞ አሰልጣኝ የሚያመጡ ከሆነ አሁን ለምሳሌ የስትራስቡርጉን አሰልጣኝ የሚያመጡ ከሆነ የምር እሳቸውስ መጥተው ይሄ አሁን የቼልሲ የተበላሸውን ውጤት ማስተካከል ይችላሉ ወይ? የቼልሲን ልክ ያልሆነውን ውጤት እንደገና መልሰው ማስተካከል ይችላሉ ወይ የሚለውን ነገር ደግሞ መጠየቅ ይኖርብናል። ያ ነው ትልቁ ማንሳት የሚኖርብን። ይሄ መካከለኛ አሰልጣኝ የሚምጣ ተለቅ ያለ አሰልጣኝ የሚምጣ እንደ አይነት ነገርም ቢሆን ነገሩ በጣም አስቸጋሪ መሆኑ የማይቀር ነውና እንግዲህ 2026 ከገባ የመጀመሪያው የአሰልጣኝ ስንብት ተሰምቶ እንግዲህ ኤንዞ ማሬስካ ከክለቡ ተሰናብተዋል ማለት ነው። እስቲ እናንተ እንደው የእግር ኳስ ተመልካቾችም የቼልሲ ደጋፊዎችም የትኛው አሰልጣኝ ቢመጣ ቼልሲን ወደ ጥሩ ውጤት መልሶ ሊያመጣ ይችላል የሚለውን ነገር ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ ትችላላችሁ። ፌስቡክ ላይ በጻፍኩት ጽሁፍም ላይ የተለያዩ አድማጮች ኮሜንቶቻቸውን ጽፈውልኛል። እንደው አንድ ሁለቱን ብቻ ለማድረስ ያክል ሀቢብ ሱልጣን ትንሽ ቢታገሷቸው አሪፍ ነበር ብዬ አስባለሁ። ቼልሲ መዋዠቅ ውስጥ ቢሆንም የተረጋጋና ቅርጽ ያለው ቡድን ገንብቷል ብዬ አስባለሁ። ከዚህ አንጻር ቼልሲን የሚረከበው አዲሱ አሰልጣኝ እድለኛ ይመስለኛል ብሏል። ከድር አሊ የተባለ
ደግሞ የእግር ኳስ ቤተሰብ በመጀመሪያ ከቼልሲ በመሄዱ ደስተኛ አይደለሁም። በውድድሩ መጀመሪያ ወቅት ተጫዋቾቻቸው ወጣት እንደመሆናቸውና የዓለም የክለቦች ዋንጫና ኮንፈረንስ ሊግ ጨዋታዎችን በማድረግ ወሳኝ የሚባሉትን በጉዳትና ለድካም የሚዳርግ በርካታ ጨዋታዎችን ማድረጋቸው ሰውየው የፈለጉትን ውጤት ለማምጣት አልቻሉም። እንደ ክለብ እርግማን በሚመስል መልኩ አሰልጣኞችን መታገስ አለመቻል በቀጣይም ቡድንን ለመስራት የሚያስኬድ ሂደት ይኖራል ብዬ አላስብም። ማሬስካም ቢሆን በመጣበት ዓመት ካሳካቸው ስኬቶች አንጻር ቢያንስ ዓመቱ መጨረስ መቻል ነበረበት። ለምሳሌ ለአርቴታ አርሰናል የሰጠውን ያህል ዕድሜ በቼልሲ መቆየት ቢችልና የተከላካይ ተጫዋቾችና ወሳኝ አጥቂ ቢገዙለት ውጤቱን ማሻሻል የሚችል አሰልጣኝ መሆን ይችላል ብዬ አስብ ነበር። ለማንኛውም መልካም የስራ ጊዜ እመኝለታለሁ ብሏል ከድራል። ስለዚህ ልክ ነው፣ እኔም የምረዳው ያንድን ነው እና የተጎዱ ተጫዋቾች የበዙበት ትርምስምስ ያለ ስኳድ በጣም ብዙ የተጫዋቾች ድካም እያየንበት ያለውን ስብስብ አሁንስ ቀጣይ የሚመጣው አሰልጣኝ ይዞት ምን አይነት ውጤት ሊያስመዘግብ ይችላል? ውጤትስ ከዚህ አሰልጣኝ በምን ያክል ጊዜ ነው ሊጠበቅ የሚችለው የሚለውን ነገር ማየት በጣም ወሳኝ ነገር ይሆናል። ግን ዞሮ ኤንዞ ማሬስካ የሆነ ጥሩ ክለብ መረከባቸው አይቀርም ወይ እንደሚባለው ራሱ ማንቸስተር ሲቲ ሊረከቡ ይችላሉ ፔፕ ጓርዲዮላ የሚለቅ ከሆነ በዚህ ዓመት ማብቂያ። ካልሆነም ግን ሌሎች ክለቦች አሉ አሰልጣኝ በጣም ይፈልጉ እና አሰልጣኙ ወደ ሌላ ክለብ ሄደው ያንን ነገር ማሳየታቸው አይቀርም እና ኤንዞ ማሬስካ በጣም ጥልቅ ሀሳቢ፣ ጥሩ የኳስ ችሎታ፣ የማሰልጠን ችሎታ፣ ጥሩ የጌም ሪዲንግ ችሎታ ያላቸው አሰልጣኝ ናቸው እና እኔ አንዳንድ ችግሮች በአሰልጣኝ ለውጥ ይስተካከላሉ ብዬ ማላስባቸው ናቸው። ለዛ ነው ከዚህ በፊትም ማንቸስተር ዩናይትድ ኤሪክ ቴን ሃግን ሊያሰናብት ነው፣ በቃ መሰናበት አለበት እያሉ ሲሉ ኦኬ እሺ መሰናበቱ አያከራክረንም፣ ችግር የለውም ግን ኤሪክ ቴን ሃግ መሰናበታቸው መፍትሄ መሆን ይችላሉ ብዬ ተናግሬ ነበር። ይኸው አሁንም ድረስ ዩናይትድ ውጤቱ እየተንከባለለ ነው ያለው። በቃ ሩበን አሞሪም መጥቷል እኮ ጥሩ አሰልጣኝ ነው። ሩበን አሞሪም ታክቲክ አዋቂ አሰልጣኝ ነው። ግን አንዳንድ ችግሮች ደግሞ አሉ። በቃ ሜዳ ላይ ብቻ እኛ ትኩረት እናደርጋለን እንጂ ከመጋረጃ በስተጀርባ ቢሃይንድ ዘ ሲን ከመጋረጃ በስተጀርባ እንደሚሉት ማለት ነው። ከመጋረጃ ጀርባ ብዙ ማናቃቸው ነገሮች አሉ። ልምምድ ሜዳ ላይ እንደሚፈጠር አመራሮቹ የሚሰሩት ስራ፣ ዝውውር ላይ ብዙ የምናያቸው ነገሮች ሊኖሩ ይችላሉ እና ያንን ነገር መመልከት በጣም አስፈላጊ ነው። እኔ ቼልሲ የዓለም የክለቦች ዋንጫን ሲያሸንፍም ዘንድሮ በቃ በዛ ልክ በጣም ይሄ ጠንከር ብሎ ሊመጣ ይችላል የሚሉ ሀሳቦች ሲነሱ የተወሰነ ጥርጣሬዎችም የነበሩት አንድም በዚህ ምክንያት ነው፣ ከተጫዋቾች መዳከም ከጉዳት አንጻር እና ይሄን ነገር ማንሳት ነው በጣም አስፈላጊ ጉዳይ የሚሆነው ብዬ የማምነው እና እሳቸው የሆነ ክለብ ሊቀላቀሉ ይችላሉ በሆነ ማርጅን ወይም በሆነ ጊዜ ውስጥ ያን ነገር እንጠብቃለን። በፕሪሚየር ሊግ እንኳን ውጤት እያጡ ያሉ ክለቦች አሉ እንደነ ቶተናም አይነት ክለቦች፣ ሌሎች ዓለም ላይም ክለቦች ይኖራሉና እነዛን መቀላቀላቸው አይቀርም በአውሮፓ ውስጥ። ቼልሲ ግን አሰልጣኝ በማሰናበቱ የምር ጥሩ መፍትሄ ነው የሚያገኘው ወይስ ከዛ የባሰ መፍትሄ ነው የሚያገኘው? ምናልባት እንዲህ ብዬ ነበር ለማለትም ባይሆን ግን እናየዋለን። እስቲ መጨረሻ ላይ ቼልሲ ምን ያክል የትኛውን ደረጃ ይዞ ሊያጠናቀቅ እንደሚችልና ቼልሲ አሁን ዘንድሮ ለቶፕ 4 በሚያደርገው ፉክክር፣ በካራቦ ካፕ በሚያደርጋቸው ጨዋታዎች፣ በቻምፒየንስ ሊግ በሚኖረው ቆይታ የበለጠ አጣብቂኝ ውስጥ እንዲገባ የሚያደርገው ስንብት ነው የተፈጸመውና እንግዲህ እናየዋለን መጨረሻውን ምን እንደሚሆን። የትኛው አሰልጣኝ ቢመጣ ትመርጣላችሁ እናንተ? አሁን ገበያው ላይ ካሉት አሰልጣኞች አንጻር እንደው ከምኞት ባለፈ ለምሳሌ አሁን የማይሆኑ አይነት ኢምፖሲብል የሆኑ ዝውውሮች ሊሆኑ ይችላሉ። ለምሳሌ አሁን ዚዳን ብትሉ ዚዳን አሁን ቼልሲ ሊረከብ አይችልም። ምክንያቱም እሱ እንደውም የሀገሩን ብሔራዊ ቡድን ማሰልጠን ነው የሚፈልገው። ዲዲየር ዴሾ መልቀቃቸው አይቀርም በዚህ የዓለም ዋንጫ መጠናቀቂያ ላይ ያንን ሊረከብ ይችላል። ስለዚህ ኢምፖሲብል ከሚሆኑት ሳይሆን በቃ ፖሲብሊ ይሄንን ክለብ ሊረከብ ይችላል ብላችሁ የምታስቡት አሰልጣኝን ሜንሽን ልታደርጉልን ትችላላችሁ። በአሰልጣኙ ስንብትም የሰማችሁን ሀሳብ ኮሜንት ላይ ጻፉልን። ቼልሲ እንግዲህ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ይጫወታል። ሌላ ከባድ ጨዋታውን ከአሰልጣኙ ኤንዞ ማሬስካ ስንብት በኋላ ክለቡ የሚያደርግ ይሆናል ማለት ነው።